ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች ዛሬ የምናየው ደግሞ ከባለፈው ክላሳችን የቀጠለ ነው። እንደምታስታውሱት በሌሰን 1 ምን አይተን ነበረ? ፖሊሲ ኢንስትሩመንትስ ቱ አቺቭ ኢንተርናል ኤንድ ኤክስተርናል ባላንስ የሚል አይተን ነበረ። ሶ ቱ አቺቭ ቦዝ ኢንተርናል ኤንድ ኤክስተርናል ባላንስ ሳይመልተነስሊ ዘ ሞኔታሪ አውቶሪቲስ ቱ ሜጀር ፖሊሲስ ይጠቀማሉ ብለን ነበረ። አንደኛው ኤክስፔንዲቸር ቼንጂንግ ፖሊሲ እና ኤክስፔንዲቸር ስዊቺንግ ፖሊሲ ናቸውም ብለን አይተን ነበረ። ሶ በዛኛው ሌሰን አሁንም ስለ ኤክስፔንዲቸር ቼንጂንግ ፖሊሲ ኢንስትሩመንቶች ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ፊስካል ፖሊሲ ኤክስፓንሽነሪ ኮንትራክሽነሪ ሲሆን ሞኔታሪ ፖሊሲም ኮንትራክሽነሪ እና ኤክስፓንሽነሪ ሲሆን ምን ይፈጥራል የሚለውንም አብረን ጨምረን አይተናል። ዛሬ ደግሞ የምናየው ኤክስፔንዲቸር ስዊቺንግ ፖሊሲ የሚባሉትን እናያለን ማለት ነው። እንግዲህ ኤክስፔንዲቸር ስዊቺንግ ፖሊሲ ውስጥ ዲቫሉዌሽን እና ሪቫሉዌሽን የሚሉት ሁለት ኮንሴፕቶች በቅድሚያነት ይጠቀሳሉ። ዲቫሉዌሽን ስዊችስ ኤክስፔንዲቸር ፍሮም ፎሬን ቱ ዶሜስቲክ ኮሞዲቲስ ኤንድ ካን ቢ ዩዝድ ቱ ኮሬክት ኤ ዲፊሲት ኢን ዘ ኔሽንስ ባላንስ ኦፍ ፔመንት። እንግዲህ ዲቫሉዌሽን ማለት ነው ዲክሪዚንግ ዘ ቫሉ ኦፍ ሎካል ከረንሲ ኢን ተርምስ ኦፍ ፎሬን ከረንሲ ነው። ዲቫሉዌሽን በመንግስት አክሽን በሞኔታሪ አውቶሪቲ ዴሊበሬት አክሽን የሚካሄድ ነው ዲቫሉዌሽን እና ሪቫሉዌሽን ማለት ነው። ሶ ዲቫሉዌ ሲደረግ አንድ ከረንሲ ኤክስፔንዲቸርን ከፎሬን ኮሞዲቲስ ቱ ወደ ዶሜስቲክ ኮሞዲቲስ ያመጣል። ዲቫሉዌሽን ሲደረግ ማለት ለምሳሌ የኢትዮጵያ ዲቫሉዌ የተደረገ ማለት የኢትዮጵያ የብር ዋጋ ከአሜሪካ ዶላር ለምሳሌ አንፃር ቀነሰ ማለት ነው። ስለዚህ የኛ ብር በውጭ ዓለም ያለው ተፈላጊነት ቀነሰ። ሲቀንስ ደግሞ ለምሳሌ በ10 ብር ስንገዛው የነበረውን የ1 ዶላር 60 ብር በነበረበት ጊዜ ለምሳሌ በ10 ብር ወይም በ600 ዶላር ስንገዛው የነበረው ሸቀጥ ዶላር ወደ 120 ብር በመሆኑ ምክንያት ብቻ ምንም እንኳን የዶላር ቫልዩ ባለበት ቢቀመጥም እጥፍ ይሆናል። ዱቱዛት የውጭ ኮሞዲቲዎች ምን ይሆናሉ? ይወደዳሉ ማለት ነው። ሲወደዱ ያለ ውድ በግድ ዶሜስቲክ ኮሞዲቲዎችን እንጠቀም እንገደዳለን። ስለዚህ ዲቫሉዌሽን ስዊችስ ኤክስፔንዲቸር ፍሮም ፎሬን ቱ ዶሜስቲክ ኮሞዲቲ ኤንድ ካን ቢ ዩዝድ ቱ ኮሬክት ዘ ዲፊሲትስ ኢን ዘ ኔሽንስ ባላንስ ኦፍ ፔመንት የሚባለው ከዛ አንጻር ነው ማለት ነው። አት ዘ ሴም ታይም ሪቫሉዌሽን ስዊችስ ኤክስፔንዲቸር ፍሮም ዶሜስቲክ ቱ ፎሬን ፕሮዳክት ኤንድ ካን ቢ ዩዝድ ቱ ኮሬክት ሰርፕለስ ኢን ዘ ኔሽንስ ባላንስ ኦፍ ፔመንት። ሪቫሉዌ ከተደረገ ደግሞ አንድ ከረንሲ ዋጋው ተወደደ ማለት ነው። ዋጋው ሲወደድ ደግሞ የውጭ እቃዎች እርካሽ ሆናሉ። ባለን በትንሽ ገንዘብ ብዙ መግዛት እንችላለን ማለት ነው። ስለዚህ ሪቫሉዌሽን ስዊችስ ኤክስፔንዲቸር ፍሮም ዶሜስቲክ ቱ ፎሬን ፕሮዳክት ኤንድ ካን ቢ ዩዝድ ቱ ኮሬክት ሰርፕለስ ኢን ዘ ኔሽንስ ባላንስ ኦፍ ፔመንት ነው ማለት ነው። ስለዚህ ዲቫሉዌሽን ባላንስ ኦፍ ምን ያደርጋል ማለት ነው? ዲፊሲትን ኮሬክት ለማድረግ ያገለግላል ዲቫሉዌሽን። ሪቫሉዌሽን ከሆነ ግን ሰርፕለስን ኮሬክት ያደርጋል። ባይዞ ሰርፕለስም ያን ያክል ብዙ እንትን አይደለም። ከዲፊሲት ሰርፕለስ ይሻላል። ነገር ግን ሰርፕለስም ያን ያክል ብዙ ኢንክሬጅ የሚደረግ ነገር አይደለም። ግን አፍተር ኦል ዝሮ ባላንስ ቢሆን ጥሩ ነው። ባላንስ ኦፍ ፔመንቱ ባላንስ ቢሆን ጥሩ ነው። ሰርፕለስ ከሚሆን ግን ይቅርታ ዲፊሲት ከሚሆን ግን ሰርፕለስ ቢሆን ይሻላል ማለት ነው። ሶስተኛው ኤክስፔንዲቸር ስዊቺንግ ፖሊሲ ምንድነው? ዳይሬክት ኮንትሮል ነው። ዳይሬክት ኮንትሮልስ ዛት አፌክት ዘ ኔሽንስ ባላንስ ኦፍ ፔመንት ካን ቢ ሰብዲቫይድድ ኢንቱ ቱ። ዳይሬክት ኮንትሮል ራሱ በሁለት ሊከፈል ይችላል። አንደኛው ምንድነው? ትሬድ ኮንትሮል ነው። ሁለተኛው ደግሞ ፋይናንሻል ኦር ኤክስቼንጅ ኮንትሮል ነው። ትሬድ ኮንትሮል ስናይ እንግዲህ ታሪፍ ሊሆን ይችላል፣ ሰብሲዲ ሊሆን ይችላል፣ ኮታ ሊሆን ይችላል and other quantitative restriction on the flow of international trade ነው። ትሬድ ሪስትሪክሽን ካለ የተለያዩ የሪስትሪክሽን ሜካኒዝምን ለምሳሌ ታሪፍን፣ ሰብሲዲን፣ ኮታን እና other quantitative restriction በመጠቀም the flow of international tradeን ሪስትሪክት ማድረግ፣ ኮንትሮል ማድረግ፣ ዳይሬክትሊ ኮንትሮል ማድረግ ነው። ሁለተኛው ግን ፋይናንሻል ኦር ኤክስቼንጅ ኮንትሮል የሚባለው ግን ሪስትሪክሽን ኦን ኢንተርናሽናል ካፒታል ፍሎ ኤንድ መልቲፕል ኤክስቼንጅ ሬት ነው። እዚህ ላይ ኮንትሮል የምታደርገው ፋይናንሱን ነው፣ ኤክስቼንጅ ሬቱን ነው።
financial or exchange control such as restrictions on international capital flow ያ ማለት international capital inflow and international capital outflow ማለት ነው and multiple exchange rate ማለት ነው thus are also expenditure switching policies aimed at specific balance of payment items ስለዚህ እነዚህ ምን ይባላሉ ማለት ነው ዳይሬክት ኮንትሮልም ያ ማለት ትሬድ ኮንትሮል እና ፋይናንሻል ኤክስቼንጅ ኮንትሮል expenditure switching policy aimed to correct the balance of payment items ናቸው ማለት ነው እንግዲህ ትሬድ ኮንትሮልን እስኪ ለማየት እንሞክር an import tariff ለምሳሌ ታሪፍን as direct control in form of trade control ብንጠቀመው an import tariff increases the price of imported goods to domestic consumer and stimulates the domestic production of import substitute እንግዲህ አንድ ከቻይና የሚመጣ ሸቀጥ ላይ ኢምፖርት ታሪፍ ስትጥልበት በዶሜስቲክ ገበያ ዋጋው ይወደዳል ምክንያቱም ያመጣው ነጋዴ የገዛበትን ዋጋ ሲደመር ለኢምፖርት ታሪፍ የከፈለውን ደምሮ ስለሚሸጥልህ ማለት ነው ስለዚህ ያ ኢምፖርትድ ኮሞዲቲ በዶሜስቲክ ገበያ ዋጋው ከተወደደ ዶሜስቲክ ፕሮዳክሽን ምን ይሆናል ስቲሙሌት ይደረጋል ለምን እንደ ስቲሙሌት ይደረጋል ኮንሱመሮች በቃ ኢምፖርት ሰብስቲት ተደርገው በአገራቸው ምርት መጠቀም ስለሚጀምሩ ማለት ነው on the other hand export subsidies make domestic goods cheaper to foreigners and encourage the nation's export ኤክስፖርትን ሰብሲዳይዝ ስታደርገው ደግሞ ዶሜስቲክ ጉድስ ምን ይሆናሉ በፎሬን ማርኬት ላይ ቺፐር ይሆናሉ ቺፐር ከሆነ ደግሞ ኤክስፖርት ኢንከሬጅ ይደረጋል የኛ እቃ ተፈላጊነቱ ይጨምራል ማለት ነው ኤክስፖርት ሰብሲዲ ደግሞ ምን ማለት ናቸው ስንል ኤክስፖርት ሰብሲዲስ are direct payments or granting of tax relief and subsidized loans that means loans at lower interest rate to the nation's exporter or potential exporter export subsidies can also take the form of the provision of lower interest rates to foreign buyers so as to stimulate the nation's export እዚህ ላይ በጣም አሁን ኤክስፖርት ፕሮሞሽን ኤክስፖርት ሰብሲዲ የሚለውን አንድ ሲምፕል ሴናሪዮ ልንገራችሁ ኢትዮጵያ ውስጥ እየተተገበረ ያለ አንደኛ ኢትዮጵያ ኤክስፖርት ታክስ የላትም ዜሮ ታክስ ነው ሁለተኛ ባንኮች ለኤክስፖርተሮች በአነስተኛ በአነስተኛ ወለድ ብድር ፋሲሊቲ ያደርጋሉ ለምሳሌ ኢምፖርት ሎን ለስራ ማስኬጃ ለምን እስከ 21 እስከ 22% የሚያስከፍሉ ከሆነ ለኤክስፖርት ሎን ለፕሪሺፕመንት የሚባል ሎን አለ ለሱ ማክሲመም 13-12% ነው የሚያስከፍሉት ስለዚህ at lower interest rate ግራንት አደረገን ማለት ነው ታክስ ሪሊፍ ሰጠን ማለት ነው ይሄ ምን ይባላል ኤክስፖርት ሰብሲዲስ ይባላል ኤክስፖርት ሰብሲዲስ ይባላል ማለት ነው ኤክስፖርት ሰብሲዲስ are direct payments or the granting of tax relief and subsidized loans at lower interest rate to the nation's exporter or potential exporter export subsidies can also take the form of provisions of lower interest rate አሁን ያልኳችሁ pre-shipment loan ማለት ነው to foreign buyers so as to stimulate the nation's export in general an import tariff and an export subsidy of a given percentage applied across the board on all commodities are equivalent to a devaluation of the nation's currency by the same percentage. እንግዲህ ዲፊሲትን ለማረጋጋት ኮሬክት ለማድረግ አንደኛ ከረንሲው ምን ይሆናል ዲቫሉ ይደረጋል አለ አንድ እሱም ማድረግ ካልቻልን ደግሞ an import tariff እና export subsidy of a given percentage apply እናደርጋለን apply የምናደርገው import tariff እና export subsidy across the board on all commodity equivalent to devaluation of the nation's currency by the same percentage ጋር እኩል ነው ወይም ኢፌክቱ ተመሳሳይ ነው ማለት ነው however import duties and export subsidies are usually applied to specific items rather than across the board ነገር ግን import duty የሚባሉት import ታክሶች እና export subsidies ብዙ ጊዜ አፕላይ የሚደረጉት ስፔሲፊክ አይተሞች ላይ ነው
እንጂ ሁሉም ላይ አይደለም ነው። an import tariff and an import tariff and an import quota are equivalent in the sense that both are expenditure switching policies and both stimulate domestic production. ኢምፖርት ታሪፍ እና ኢምፖርት ኮታ ትርጉማቸው ተመሳሳይ ነው እና ደግሞ ሁለቱም ኤክስፔንዲቸር ስዊቺንግ ፖሊሲ ናቸው። ልክ እንደ ዲቫሉዌሽን ኤክስፔንዲቸር ስዊቺንግ ፖሊሲ ናቸው እና ሁለቱም ደግሞ ዶሜስቲክ ፕሮዳክሽንን ስቲሙሌት ያደርጋሉ ማለት ነው። ሁለተኛው መጀመሪያው ትሬድ ኮንትሮል ነው ብለን ነበር። ሁለተኛው ኤክስቼንጅ ኮንትሮል ፋይናንሻል ኤንድ ኤክስቼንጅ ኮንትሮል ያልነው ማለት ነው። ኤክስቼንጅ ኮንትሮል ፋይናንሻል ኦር ኤክስቼንጅ ኮንትሮል refers to the imposition of restriction on capital. ካፒታሎች ሁለት ሊሆኑ ይችላሉ። ሪል ካፒታል እና ፋይናንሻል ካፒታል ባለፈው ስናወራ እንዳነሳ ነው ማለት ነው። ሞመንትስ ኤንድ ዘ ዩዝ ኦፍ መልቲፕል ኤክስቼንጅ ሬትስ። እንግዲህ ፋይናንሻል ኦር ኤክስቼንጅ ኮንትሮል ማለት ዘ ኢምፖዚሽን ኦፍ ሪስትሪክሽን ኦን ካፒታል ሞመንት ነው። as evidence indicate that the imposition of restriction on capital flows particularly applies to developing nation while the use of multiple exchange rate applied to developing nation. እንግዲህ ፋይናንሻል ኤክስቼንጅ ሬት the imposition of restriction on capital movements and use of multiple exchange ነው ብለናል። ኤቪደንሶች ሪል ወርልድ ኤግዛምፕሎች እንደሚያረጋግጡ ከሆነ ደግሞ the imposition of restriction on capital flows አፕላይ የሚሆነው ፓርቲኩላሪ በዴቨሎፒንግ ኔሽን ነው። ዴቨሎፒንግ ኔሽን ደግሞ አፕላይ የሚያደርጉት መልቲፕል ኤክስቼንጅ ሬትን ነው ማለት ነው። እነዚህን ያዙ። A nation in the balance of payment deficit may impose balance of payment deficit ላይ ያለ ኔሽን may impose restriction on capital export while a surplus nation may impose restriction on capital import. ዲፊሲት ከሆንክ ካፒታል ኤክስፖርትን ሪስትሪክት ታደርጋለህ። ምክንያቱም ካፒታል ኤክስፖርት ኢት ዘ ክሬዲት ሳይድ ኦፍ ዘ ባላንስ ኦፍ ፔመንት አካውንት ስለሆነ፣ ሰርፕለስ ከሆንክስ አይ በቃ አለ በቂ አለህ። ስለዚህ ኢምፖዝ ሪስትሪክሽን ኦን ካፒታል ኢምፖርት፣ ካፒታል አትፈልግ በቃ እንዳስገቡ ኢንቨስተሮች ሀገር ውስጥ እንዲሰሩ ብዙም ኢንተርቴን አታደርግም ማለት ነው። Financial or exchange controls in the context of most developing nations took the form of employing multiple exchange rate. አሁን ያልኳችሁ ማለት ነው። ዴቨሎፕዶቹ ካፒታል ሲጠቀሙ ካፒታል ሪስትሪክሽን ካፒታል ኮንትሮል ሲጠቀሙ፣ ዴቨሎፒንግ ደግሞ ፋይናንሻል ኤንድ ኤክስቼንጅ ሬት ኮንትሮልን ይጠቀማሉ ብለን ነበር። ሃየር ኤክስቼንጅ ሬት ወር አዶፕትድ ኦን ሌክዠሪ ኤንድ ነን ኢሴንሻል ኢምፖርትስ while lower rates were applied for ኢሴንሻል ኢምፖርትስ። እንግዲህ መልቲፕል ኤክስቼንጅ ሬት ተጠቅመናል ብለናል። መልቲፕል ኤክስቼንጅ ሬት ስንጠቀም ደግሞ ሃየር ኤክስቼንጅ ሬት የምንጠቀመው ሌክዠሪ ነን ኢሴንሻል ፕሬስቲጅ ኢምፖርትስ ላይ ሲሆን፣ ሎ ኢንተረስት ሬት ደግሞ ኢሴንሻል ኢምፖርትስ አስፈላጊ ለሆኑ ለመድኃኒት፣ ለትምህርት በቃ አስፈላጊ ለሆኑ ለኔሽኑ አስፈላጊ ለሆኑ ግብአቶች ሎር ኤክስቼንጅ ሬት እንጠቀማለን ማለት ነው። ስለዚህ መልቲፕል ኤክስቼንጅ ሬት ማለት እሱ ነው። ለአንዱ ሸቀጥ ፕሮቫይድ የምታደርገው ኤክስቼንጅ ሬት እና ሌላው ሸቀጥ ፕሮቫይድ የምታደርገው ኤክስቼንጅ ሬት ሲላይ መልቲፕል ኤክስቼንጅ ሬት ይባላል ማለት ነው። The higher exchange rate on luxuries and non-essentials make thus foreign products more expensive to domestic buyers and discourage importation. higher exchange rate on luxury እና necessary የሆኑ ጉዶች ላይ ስትል ፎሬን ፕሮዳክትስ በጣም ኤክስፔንሲቭ ይሆንና ዶሜስቲክ ባየሩ እንዳይገዛው ያደርጋል። ስለዚህ ኢምፖርት ዲስከሬጅ ይደረጋል ማለት ነው። The lower exchange rate on essential imports such as capital, equipment necessary for development የሆኑ እቃዎችን makes these products cheaper to domestic users and encourage their importation.
ሎወር ኤክስቼንጅ ሬት ደግሞ essential important essential import which are essential for the development of the nation ምን ያደርጋል ማለት ነው ኢንከሬጅ ኢምፖርቴሽናቸውን ኢንከሬጅ ያደርጋል ማለት ነው An extreme form of exchange control may take the form in which exporters and other earners of foreign exchange are required to turn in all their exchange earning to monetary authority. እንግዲህ extreme form of exchange control የሚባለው የሚይዘው ኤክስፖርተር እና other earners of foreign exchange ወደ monetary authorities ሲወስዱት just foreign exchange are required to turn in all their exchange earning to monetary authority ሲተላለፍ ማለት ነው the monetary authorities then proceed to allocate the available supply of foreign exchange to importers through import license and at various rates depending on the importance of the imported commodity. By the way, ይሄን ዳይሬክትሊ ኢትዮጵያ ከነሐሴ በፊት ስትከተል የነበረው ህግ በሉት በቃ ራሱ ማለት ነው። አንድ ኤክስፖርተር መጀመሪያ ምን ያደርጋል? ካመጣው ውስጥ 30%ቱን 20% ሊሆን ይችላል 50% ሊሆን ይችላል ለራሱ ያስቀር ሌላውን ለገቨርንመንት ትራንስፈር ያደርጋል። ገቨርንመንት ደግሞ ከኤክስፖርተሮች የተሰበሰበውን ዶላር according to their necessity መልሶ ለኢምፖርተሮች ያከፋፍል ነበር። ለምሳሌ ፕራዮሪቲ እያለ ፈርስት ፕራዮሪቲ ሰከንድ ፕራዮሪቲ ሰርድ ፕራዮሪቲ እያለ የዘረዘራቸው ሸቀጦች ሁሉ ነበሩ። ይሄ ማለት ነው ምንም ሌላ ሴናሪዮ የለውም። ከእውነታው ዓለም ከኢትዮጵያ ኢኮኖሚ ጋር ላጣጥምላችሁ ብዬ ነው። ይሄ ማለት ነው Thus, however, encourages black market under or over invoicing and corruption. ነገር ግን ይሄ expenditure switching policy through financial and exchange control black markeትን under or over invoicing እና corruptionን ያስከትላል። ምንም ባንክ በ60 ብር የተገዛዛ black market 20 ብር የገባው ለዛ ነው። ስለዚህ ይሄ ሜካኒዝም መጠቀም ይቻላል። ነገር ግን ይሄ ሜካኒዝም ለብላክ ማርኬት ለአንደር ኦር ኦቨር ኢንቮይስ እና ለኮራፕሽን ያጋልጣል ማለት ነው። ፖለቲካል ወድማ ተሰሩ ብላክ ማርኬት ምንድነው የሚለውን ካየን a black market is an economic activity in which merchandise and or services are bought and sold illegally ብላክ ማርኬት ማለት ጉዶች ሸቀጦች ምኖች ገንዘብ ሊሆን ይችላል ኢሌጋሊ ሲሸጡና ሲገዙ ማለት ነው። Also called the underground market ይባላል። The black market gets its name due to the fact that its activity is conducted out of the sight and often in the dark, outside the sight of the law enforcement. በጨለማ ከህግ አስከባሪ አካላቶች እውቅና ውጭ እይታ በሌለበት ስለሚካሄድ underground market ይባላል ማለት ነው። Black markets are phenomenon of time of crisis. የክራይሲስ ታይም ፌኖሜና ናቸው ማለት ብላክ ማርኬት they flourish only when abnormal scarcity of essential goods may cause a government to impose rationing and price control as a means of ensuring more equitable distribution of supply. እንግዲህ ፍሎሪሽ የሚያደርገው abnormal scarcity of essential goods ሲያጋጥም may cause a government to impose rationing እደላ ማለት ነው and price control as a means of ensuring a more equitable distribution of supplies ነው ማለት ነው። በጣም ግልጽ ነው ማለት አብዛኛውን ትምላችሁ ነገር ግልጽ ነው። ግልጽ ለማድረግ ስለምሞክር ማለት ነው። ሌላው ቲንበርገንስ ኢንስትሩመንትስ ታርጌት ሮል የሚባል የቲንበርገን ኢንስትሩመንት ታርጌት ህግ የሚባለው ማለት ነው። faced with multiple objectives with several policy instruments at its disposal, the nation must decide which policy to utilize to achieve each of its objectives. እንግዲህ ይሄ ምን ይላል? faced with multiple objective አለ and with several policy instruments
ፖሊሲ ኢንስትሩመንትን ባወጥ ፊስካል ፖሊሲ ኢንቨስትመንት ሊሆን ይችላሉ፣ ሞኔታሪ ፖሊሲ ኢንቨስትመንት ሊሆን ይችላሉ፣ ሌሎች ፖሊሲ ኢንስትሩመንቶች ሊሆኑ ይችላሉ። at disposal then the nation must decide which policy to utilize to achieve its own objective። ኔሽኖቹ ማንኛውም ፖሊሲ መጠቀም እንዳለባቸውና ኦብጀክቲቫቸውን ማንኛውም ፖሊሲ ተጠቅመው አቺቭ ማድረግ እንዳለባቸው ማድረግ አለባቸው። መስት ዲሳይድ መወሰን መቻል አለባቸው ነው የሚለው ይሄ ቲንበርገን ኢንስትሩመንት ታርጌት ነው ማለት ነው። ታርጌት ሚንስ ጀስት ታርጌት the use of one instrument be it physical or devaluation to achieve two targets internal and external balance is most unlikely to be successful። the use of one instrument and instrument physical or devaluation to achieve two target internal and external balance unlikely ምንድነው most of the time successful አይደለም። ይሄ ምንድነው just በጥናት እንትን የተባለ ነገር ነው የተጠና ነው። the idea that a country generally requires as many instruments as it has targets was elaborated by the Nobel Prize winning Dutch economist ጃን ቲንበርገን 1952። ይሄ እንግዲህ ጃን ቲንበርገን የሚባለው በ1952 ኖቤል ፕራይዝን ያሸነፈ የደች ኢኮኖሚስት ነው ይሄን አይዲያ ያመጣው። እና ምን ይላል ይሄ አይዲያ the idea that a country generally requires has multiple instruments at its target ለማሳካት ማለት ነው። if the nation has two objectives ለምሳሌ it usually needs two policy instruments to achieve the two objectives completely. if it has three objectives it requires three positive policy instruments። ይሄን ያለው ምን መጀመሪያ ስንነሳ ሞኔታሪ ጀስት የአውቶሪቲስ ምን ኢንተርናል ባላንስን እና ኤክስተርናል ባላንስን ሳይመልተነስሊ አቺቭ ማድረግ ይፈልጋሉ። አንድ ፖሊሲ ተጠቅመው ነበር የሚሉት። ቲንበርገን ግን ምንድነው የሚለው ቱ ኦብጀክቲቭ ካለ ቱ ፖሊሲ ኢንስትሩመንት ያስፈልጋል፣ ስሪ ኦብጀክቲቭ ካለ ስሪ ፖሊሲ ኢንስትሩመንት ያስፈልጋል። if the nation has two objectives it usually needs two policy instruments to achieve the two objectives completely, and if the country or the nation has three objectives it requires three policy instruments to achieve the three objectives completely ብሎ ያስቀምጣል። who the Nobel Prize winning Dutch economist ጃን ቲንበርገን ነው እንደዛ ያለው። ካሳው እንዳጥራ አይደለም። ሶ ይሄን ኖት አድርጉት ማለት ነው። እንግዲህ ይሄን ካየን እስኪ ስለ ኢንተርናሽናል ሞኔታሪ ፖሊሲ ኮኦርዲኔሽን እንይ። ኢንተርናሽናል ሞኔታሪ ፖሊሲ ኮኦርዲኔሽን it should be noted that for macroeconomic policy in an open economy to be effective international cooperation is often essential። እንግዲህ ማክሮኢኮኖሚክ ፖሊሲ በኦፕን ኢኮኖሚ ሰክሰስፉል ኢፌክቲቭ እንዲሆን ከተፈለገ ኢንተርናል ኮኦፕሬሽን አስፈላጊ ነው፣ ዓለም አቀፍ ትብብር አስፈላጊ ነው የሚለው። during recent decades the world has become much more integrated and the industrial countries have become increasingly interdependent። እንግዲህ እንደምናውቀው ከቅርብ ጊዜያት ወዲህ የዓለም ኢኮኖሚ ምንድነው much more integrated የሆነ የተያያዘ የተጠላለፈ ነው እና ኢንዱስትሪያል ካንትሪ ራሱ አንዱ ከሌላው ላይ increasingly interdependent ሆኑ አንዱ በሌላው ላይ interdependent መሆናቸው እየጨመረ የመጣ ሀቅ ነው ማለት ነው። International trade has grown and the international mobility of financial capital has increased even faster. International trade አድጓል። ኢንተርናሽናል ሞቢሊቲ የዓለም አቀፍ የካፒታል የፋይናንሻል ካፒታል እንቅስቃሴ በኢንክሪዚንግ ፌዝ even faster ጨምሯል ማለት ነው። The increased interdependence in the world economy today has sharply reduced the effectiveness of national economic policy and increased their spillover effect on the rest of the world። እንግዲህ ይሄ የጨመረው ኢንተርዲፔንደንስ በዓለም ኢኮኖሚ ውስጥ የጨመረው ኢንተርዲፔንደንስ it sharply reduces the effectiveness of national economic policies and increased their spillover effect on the rest of the world።
ኢንተግሬትድ መሆናቸው ኢንተርዲፔንዳንት መሆናቸው አንድ አገር ኢኮኖሚ የኢምፕሊመንት ለማድረግ የሚያስበው ፖሊሲ ስፒል ኢፌክቱ በሬስት ኦፍ ዘ ወርልድ ላይ እየተንጸባረቀ ነው ማለት ነው። because of the interdependence policy measures adopted by one nation may provoke a reaction from trading partners that can reinforce, weaken or even offset its policy. እንግዲህ because of interdependence ከመሆኑ የተነሳ ፖሊሲ ሜዥር አዶፕትድ ባይ ኔሽን በአንድ ሀገር የሚወሰድ የፖሊሲ ሜዥር may provoke a reaction from trading partner ከትሬዲንግ ፓርትነር ምን ሪያክሽን ፕሮቮክ ያደርጋል ይቀሰቅሳል። ዛት ሪያክሽን ካን ቢ ሬንፎርስ የሚያደርግ ጀስት የሚያበረታታ ዊክን የሚያደርግ ጀስት የሚያዳክም ወይንም ኦፍሴት ኢቨን ኦፍሴት ኢትስ ፖሊሲ በቃ ፖሊሲው ኦፍሴትድ ሆኖ ተጣጥሞ ምንም እንዳያደርግ ሽባ የሚያደርግ ማለት ነው። When such interdependence exists, it is frequently argued that countries should consider coordinating their macroeconomic policies to avert the possibility of conflict and improve their position as compared to pursuing unilateral policy. እንግዲህ ይሄ ኢንተርዲፔንዳንስ ኤግዚስት ካደረገ የማይቀር ከሆነ ሀገራት ፍሪኩዌንትሊ ምን ማድረግ አለባቸው? አርጊው ማድረግ አለባቸው and they should consider coordinating their macroeconomic policies to avert the possibility of conflict and improve their position as compared to pursuing unilateral policies ማለት ነው። በሌላ አገላለጽ in other words the increased interdependence has made international macroeconomic policy coordination more desirable and essential. እንግዲህ ኢንተርዲፔንዳንስ አንዱ አገር ሌላው ላይ ያለው ኢንተርዲፔንዳንስ ኢንተርናሽናል ማክሮኢኮኖሚክ ፖሊሲ ኮኦርዲኔሽን ዲዘሬብል አስፈላጊና ተስማሚ እንዲሆን ያስገድዳል ወይም እየጨመረ አስፈላጊነቱ እየጨመረ ይመጣል። The increased dependence has made international macro policy coordination more desirable and essential. Specifically, nations can do better by setting policies cooperatively than by each acting independently. ምን ማለት ነው ይሄ? ሀገራት ፖሊሲዎቻቸውን እየብቻ ከሚያወጡ ይልቅ ኮኦፕሬቲቭሊ በጋራ ተባብረው ሴት ቢያደርጉ ይጠቀማሉ። nations can do better setting policies cooperatively than each acting independently. ለምሳሌ ኦፔክ የሚባሉ ካንትሪዎች አሉ። ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ የሚባሉት ማለት ነው። እነሱ ለምሳሌ ምን ያደርጋሉ? እያንዳንዳቸው ፖሊሲ ከሚያወጡ ቻሊ ኦሊጎፖሊ ኮንሴፕት ነው እንደው የኦሊጎፖሊ ኮንሴፕት ነው ግን ኮኦፕሬሽን የሚለውን ነገር ለማስረዳት ስለፈለኩ ነው። እያንዳንዱ የሚያወጡ ፖሊሲ ተናበው ነው። አንዱ ከሌላው ጀስት የመደጋገፍ ስሜት እንትን ብሎ ነው። አለበዛ የብቻቸው ቢሄዱ ጀስት እንትናቸውን ስፕሪታቸውን እንትን ብሎ የነዳጅ ዋጋ ምናምን ይቀንስባቸው ሊያደርግ ይችላል። ነገር ግን እነሱ የሚያወጡት ፖሊሲ ምንድነው? ተባብረው ኮኦፕሬቲቭ ነው። አክቲንግ ኮኦፕሬቲቭሊ ኖት ኢንዲፔንደንትሊ። ሶ ኢንተርናሽናል ማክሮ ፖሊሲ ኮኦርዲኔሽን ጥቅሙ ይሄ ነው ማለት ነው። የዛሬው ክላስ እዚህ ላይ እናቆማለን። እንግዲህ በቀጣይ ክላስ ከኢንተርናሽናል ማክሮ ፖሊሲ ኮኦርዲኔሽን ኤሙን ኦብጀክቲቭን ቀጥለን ለማየት እንሞክራለን ማለት ነው። ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ ማድረግ ቤተሰብ ሁኑ። ጥያቄ ካላችሁ እመልሳለሁ። እውነት ለመናገር ግልጽ በሆነ በቻልኩ መጠን ለእናንተ ግልጽ እንዲሆን አድርጌ ለማዘጋጀት እሞክራለሁ። ስለምታደምጡኝ ቤተሰብ ስለምትሆኑ አመሰግናለሁ። ቻናሌን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። አመሰግናለሁ። ሰላም ሁኑልኝ። በቀጣይ